የስለላ ታሪክን የተመረኮዙ ብዙ ፊልሞችን ተመልክተን ይሆናል። ጄምስ ቦንድን ወይም ሚሽን ኢምፖሲብልን ስንመለከት ታሪኩ የፈጠራ ሥራ መሆኑን እያወቅን እንዝናናለን። የስለላ ሥራ ለማከናወን ጠላትን ለማሞኘትና በጠላት ግዛት ውስጥ ገብቶ ወገንን ለማዳን ሆን ተብሎ የተሠራ ፊልም ማግኘት ግን እጅግ አዳጋች ነው። ይህ ለማመን የሚከብድ ኢራን ውስጥ ሚስጥራዊ ኦፕሬሽንን ለማሳካት ታስቦ የተሠራ ነገር ግን በታሪክ መዝገብ ላይ ትልቅ ቦታ የያዘ እውነተኛ ክስተት ነው። ይህ ታሪክ በሆሊውድ በ2012 ዓመተ ምህረት አርጎ በሚል ርዕስ ተሰርቶ ለተመልካች ቀርቧል። ዝነኛው ቤን አፍሌክ በመሪ ተዋናይነትና በዳይሬክተርነት የተሳተፈበት ይህ ፊልም ለምርጥ ፊልምነት የኦስካር ሽልማትን ሳይቀር መጎናጸፍ ችሏል። የፊልሙ ዋነኛ ማጠንጠኛ ደግሞ ከ1979 እስከ 1981 ድረስ የነበረ ታሪክ ላይ ያተኮረ ነው። ታሪኩ በዋናነት 6 የአሜሪካ ዲፕሎማቶችን ከኢራን ለማስመለጥ የተደረገው ኦፕሬሽንን የሚያሳይ ነው። ይህ ታሪክ ሲአይኤ ከካናዳ መንግሥት ጋር በመተባበር እጅግ የተወሳሰበና በትንሽ ስህተት ትልቅ ዋጋ ሊያስከፍል የሚችልን 6 የአሜሪካ ዲፕሎማቶችን ከኢራን አብዮታውያን እጅ የፊልም ቀረጻ በሚል ሽፋን ያስመለጠበት አስደማሚ ፕሮጀክት ነው። Actions of Iran have shocked the civilized world. Everything. Our embassy has been seized and more than 60 American citizens continue to be held as hostages. ሰላምና ጤና በያላችሁበት የምንመኝላችሁ የመሿለኪያ ቲዩብ ቤተሰቦች ለዛሬ አርጎ ስለተሰኘው የሆሊውድ ፊልምና በዚህ ፊልም ቀረጻ ሽፋን የአሜሪካ ዲፕሎማቶች ከኢራን እንዴት እንዳመለጡ እንዲሁም በፊልሙ ላይ ያልተነገሩ ዝርዝር እውነታዎችን ልናጋራችሁ ወደናል። አርጎ የሚለው ቃል ከጥንት ግሪክ አፈ ታሪክ የመጣ ነው። ጄሰንና አርጎናውትስ በሚባለው አፈ ታሪክ ውስጥ አርጎ ልክ እንደ ኖህ መርከብ ያለች መርከብ ስያሜ ነው። አርጎ በ2012 ፊልም ሆኖ ሲሰራ ትኩረቱ የኢራኑን የአሜሪካ ዲፕሎማቶች ማስመለጥን ማዕከል አድርጎ የተሰራ ፊልም ነው። ነገር ግን በታሪኩ ውስጥ እንደ ሽፋን ያገለገለው የመጀመሪያው የአርጎ ፊልም ፕሮጀክት ግን ከጥንታዊ ታሪክ የተቀዳ ሳይንስ ፊክሽን ፊልም የነበረ ሲሆን ይህ በወረቀት ላይ ብቻ የነበረ ፊልም የተዘጋጀው በኢራን የነበሩ ከእገታ የተረፉ 6 ታጋቾችን ለማስለቀቅ ነበር። አስገራሚውን ታሪክ እናጋራችኋለን። እስከ ፍጻሜው አብራችሁን ቆዩ። ታሪኩን ወደ ኋላ መለስ ብለን ስንመለከት 2500 ዓመታትን ኢራንን ማለትም የቀድሞዋን ፋርስ አንቀጥቅጦ የገዛው የንጉሣዊ ሥርዓት ማብቂያው ደረሰ። በሮም፣ በባዛንታይን፣ በግብፅና አክሱም ላይ የጠለቀው ፀሐይ በምድረ ፋርስም ጠለቀ። የነባሩ የፋርስ ንጉሣዊ አገዛዝ መጥለቂያ አድማሱ ደግሞ ሻህረዛ ፓላቪ ሆኑ። ሻህረዛ ፓላቪ የምዕራባውያን በተለይም የአሜሪካ የቅርብ ወዳጅ ነበሩ። እንደ አውሮፓውያኑ አቆጣጠር በ1953 የኢራን ሕዝብ የመረጠውን ጠቅላይ ሚኒስትር መሐመድ ሞሳዴቅን የአሜሪካው ሲአይኤ እና የእንግሊዙ MI6 ባቀነባበሩት ኦፕሬሽን አጃክስ በተሰኘ መፈንቅለ መንግሥት ከሥልጣን እንዲወርዱ ተደረገ። ይህም የሆነው ሞሳዴቅ የኢራንን ነዳጅ ለሀገር ጥቅም ለማዋል በማሰባቸው ነበር። የእነርሱን መውረድ ተከትሎ ሻህረዛ ፓላቪ ሥልጣናቸውን አደላደሉ። ነገር ግን ይህ ሥልጣን በሕዝብ ደም ላይ የተገነባ ነበር። ሳቫክ የተሰኘው የሻህረዛ ፓላቪ የደህንነት ተቋም በጭካኔው ወደር አልነበረውም። ተቃዋሚዎችን ማሰር፣ ማሰቃየትና መግደል የዕለት ተዕለት ተግባሩ ነበር። ሕዝቡ በድህነት እየማቀቀ፣ ንጉሡና ቤተሰቦቻቸው ግን በምዕራባውያን ቅንጦት ይኖሩ ነበር። በመጨረሻም በ1979 የተነሳው ሕዝባዊ ዓመፅ ሻህረዛ ፓላቪን ሀገር ጥለው እንዲወጡ አስገደዳቸው። ቅድሚያ ወደ ሳዳት ጉያ ወደ ግብፅ፣ ለጥቆም ወደ አሜሪካ፣ ከዚያም ወደ ፓናማ፣ እንደገና መልሶ ወደ ግብፅ ዓመት ባልሞላ ጊዜ ውስጥ ተቅበዝባዥ አደረጋቸው። የሻሁ ወርቅ ዘውድ ተደፍቶ የአያቶላ ሩሆላህ ኾሜኒ ጥቁር ጥምጣም ቀና አለ። የኢራን እስላማዊ አብዮት መውን ሆነ። ቴህራን በደስታና በበቀል ስሜት ተሞላች። February 1st, Khomeini returns to Tehran from Paris, where he had gone after being expelled from Iraq. About 1 million Iranians take to the streets to welcome him.
He quickly establishes the Provisional Revolutionary Government and takes over government ministries. አብዮቱ የነበረውንና የከረመውን የአሜሪካና ኢራን ወዳጅነት አዲስ መልክ ሰጠው። በአንድ ጀንበር ወዳጅ አሜሪካ ታላቁ ሰይጣን ዘግሬት ሳታን ተባለች። ሻሁ በገዛ ዜጎቹ ላይ የከረረ በትሩን ሲያሳርፍ አይዞባዩ አሜሪካ ናት እያሉ አብዮቱን የሚመሩት ሁሉ አሜሪካን ወነጀሉ። ይህ ፍረጃ ደግሞ የገዘፈው ሻህ ረዛ ፓህላቪ ካንሰር ስለነበረባቸው ለሕክምና በሚል ምክንያት በጥቅምት ወር 1979 ወደ አሜሪካ መሄዳቸውን ተከትሎ ነበር። የኢራን አብዮተኞች የትላንቱን የመሐመድ ሞሳዴቅን ታሪክ አስታወሱ። አሜሪካ ሻሁን ወደ ሀገሯ ያስገባችው አክማ መልሳ ሥልጣን ላይ ልታወጣቸው ነው ብለው ሰጉ። አብዮተኞቹ ያለምንም ቅድመ ሁኔታ በሀገሯ ያለውን ሻህ ረዛ ፓህላቪን አሳልፋ ትስጠን፣ እኛም እንደ ወንጀለኛ እንዳኛቸዋለን አሉ። የፕሬዝዳንት ጂሚ ካርተር አስተዳደር ግን ለሰብአዊነትና ለቀድሞ ወዳጅነት ሲባል አሳልፎ ለመስጠት ፍቃደኛ አልሆነም። በፈረንጆቹ ኖቬምበር 4 1979 ሁኔታዎች ከቁጥጥር ውጭ ሆኑ። ኢራናውያን ተማሪዎችና አብዮተኞች በነቂስ ወጥተው ቴህራን ወደሚገኘው አሜሪካ ኤምባሲ ተመሙ። ኤምባሲውን ከበው ለአሜሪካ ያላቸውን ተቃውሞ አሰሙ። ቅድሚያ በመፈክር የተደረገው ተቃውሞ ቀጠለና በአመፅ ተተካ። የኤምባሲው ጥበቃዎች አስለቃሽ ጢስ ቢተኩሱም የሕዝቡን ብዛት መክታት አልቻሉም። መሳሪያ የታጠቁት የቴህራን ዩኒቨርሲቲ ተማሪዎች አጥሩን ዘለው በመግባት የኤምባሲውን ክፍሎች በቁጥጥራቸው ሥር አዋሉት። በዚህም 52 አሜሪካውያንን አገቱ። ዓይኖቻቸውን በጨርቅ ሸፍነው እጃቸውን ወደ ኋላ አስረው በዓለም ፊት አዋረዷቸው። እነዚህ ታጋቾች በኤምባሲው ውስጥ ታግተው 444 ቀናትን አሳለፉ። ይህ የኤምባሲ እገታ በዲፕሎማሲ ታሪክ ውስጥ እጅግ ልብ አንጠልጣይና የአሜሪካን ክንድ የፈተነ ታሪክ ሆኖ አለፈ። ከነዚህ 444 ቀናት ከዘለቀውና ከ52 ታጋቾች ክስተት በተለየ ግን 6 የአሜሪካ ዲፕሎማቶች የተለየ ታሪክ አላቸው። ይህ ታሪክ ለብዙ ዓመታት ተደብቆ የቆየ ምስጢር ነው። አመጹ ሲቀሰቀስና ኤምባሲው ሲወረር እነዚህ 6 ዲፕሎማቶች በቆንጽላ ጽሕፈት ቤት ሕንፃ ውስጥ ነበሩ። ሁከቱን ሲመለከቱ ወደ ዋናው ሕንፃ ከመሄድ ይልቅ በጓሮ በር ሾልከው ወደ ቴህራን ጎዳናዎች ወጡ። ዝናብ ይዘንብ ነበር። ፍርሃት እንደ ጉም ሸፍኗቸዋል። እነኚህ ዲፕሎማቶች ሮበርት አንደርስ፣ ማርክ ሊጄክ፣ ኮራ ሊጄክ፣ ጆሴፍ ስታፎርድ፣ ካትሊን ስታፎርድና ሊሻትስ ነበሩ። ለቀናት ያህል ከአንዱ ቤት ወደ አንዱ ቤት ሲንከራተቱ ቆዩ። በመጨረሻም ሮበርት አንደርስ ለቀድሞ ወዳጁ ለካናዳው ዲፕሎማት ጆን ሼርዳውን ደወለ። ሼርዳውንም ያለምንም ማመንታት ወዲያውኑ ወደ እኔ ኑ አላቸው። 6ቱ አሜሪካውያን በሁለት ተከፍለው ተጠለሉ። 2ቱ በጆን ሼርዳውን ቤት ሲያርፉ፣ 4ቱ ደግሞ በወቅቱ የካናዳ አምባሳደር በነበሩት በኬን ታይለር መኖሪያ ቤት ተጠለሉ። ቀናት ቀናትን፣ ሳምንታት ሳምንታትን ተኩ። አሜሪካ ዜጎቿ በካናዳውያኑ ቤት ደህና መሆናቸውን ብታምንም በዘላቂነት ግን ለማውጣትና ወደ ቤተሰባቸው ለመቀላቀል ጭንቅ ሆነባት። ታጋቾቹ ቤት ውስጥ መዋል ሰለቻቸው። ስክራብል በመጫወት በመጠጣትና በመወያየት ጊዜያቸውን ያሳልፉ ነበር። ነገር ግን እያንዳንዱ የበር ደወል ሲደወል ልባቸው ይመታ ነበር። የኢራን አብዮታዊ ዘቦች ወይም ሪቮሉሽነሪ ጋርድስ ቤት ለቤት ፍተሻ እያደረጉ ነበር። የኢራን ሠራተኞችና አትክልተኞች የሰዎቹን ማንነት እንዳይጠረጥሩ ከፍተኛ ጥንቃቄ ይደረግ ነበር። ከሁሉ በላይ ያሰጋው ግን እነኚህ ከኤምባሲው ውጭ የተገኙ አሜሪካውያን በኢራን አብዮታዊ አመራሮች እጅ ቢወድቁ የሚፈጠረው ውጤት የከፋ መሆኑ ነው። ምክንያቱም እንደ ሰላይ ተቆጥረው በአደባባይ ሊሰቀሉ ይችላሉ። ካናዳም ብትሆን ይህን በማድረጓ የጦርነት ያህል ዋጋ የሚያስከፍል ዲፕሎማሲያዊ ቀውስ ውስጥ ትገባ ነበር። በዋሽንግተን ዲሲ የሲአይኤ ዋና መስሪያ ቤት ጭንቅ ውስጥ ነበር። የወቅቱ ፕሬዝዳንት ጂሚ ካርተር ይህንን 6 ዲፕሎማቶችን በሰላም ከምድረ ፋርስ አውጥቶ ቤታቸውና ቤተሰባቸው ጋር የማድረሱን ኃላፊነት ለሲአይኤ ሰጡ።
መጀመሪያ ላይ የቀረቡት ሐሳቦች አስቂኝና አደገኛ ነበሩ። አንዱ ሐሳብ የቴህራን ዓለም አቀፍ ትምህርት ቤት መምህራን እናስመስላቸው የሚል ነበር። ነገር ግን ትምህርት ቤቱ ተዘግቶ ነበር። ሌላኛው ሐሳብ የግብርና ባለሙያዎች ይሆኑ የሚል ሲሆን፣ ሦስተኛው ደግሞ ብስክሌት እየጋለቡ እስከ ቱርክ ድንበር ይጓዙ የሚል ነበር። ይህ ግን በክረምት ወራትና በተራራማው የኢራን ድንበር በኩል የሚታሰብ አልነበረም። በመጨረሻም ይህንን መሰል ተልእኮ በሲአይኤ ውስጥ የሚሠራው ኦፊስ ኦፍ ቴክኒካል ሰርቪስ የተባለ ክፍል ተረከበው። የዚህ ቢሮ ባልደረባ የሆነውና የመውጫ ስልት ወይም ኤክስፊልትሬሽን ኤክስፐርት የሆነው ቶሚ ሜንዴዝ መፍትሔ ይዞ መጣ። ቶሚ ሜንዴዝ አዲስ ማንነቶችን በመፍጠር ለሲአይኤ ወኪሎች በመስጠት የተዋጣለት ነበር። ልጁን እያጫወተ እያለ ባትል ፎር ዘ ፕላኔት ኦፍ ኤፕስ የተሰኘውን ፊልም ቲቪ ላይ ተመለከተ። በዚህ ጊዜ አንድ ሐሳብ ብልጭ አለለት። ለምን የሆሊውድ ፊልም ሰሪዎች አናደርጋቸውም ሲል አሰበ። በወቅቱ ኢራን ውስጥ ማንም አሜሪካዊ ሊገባ አይችልም። ነገር ግን ሁሉም ሰው አብዮተኞቹን ጨምሮ በፊልም የመቅረጽና ከሆሊውድ ዝና ጋር የመተሳሰር ሕልም ይኖራቸዋል ብሎ አሰበ። ቶሚ ሜንዴዝ ለዚህ ሐሳቡ እንዲሆን ወደ ሆሊውድ ካሊፎርኒያ ጎራ አለ። Mendes turns to Chambers and a colleague of his, Bob Seidel, to help him build up what will look like a genuine Hollywood production from scratch. በመጨረሻም ሲአይኤ እና ሆሊውድ ተጣምረው የውሸት ፊልም ሊሰሩ ተቧደኑ። ቶሚ ሜንዴዝ በሥራው አንቱ የተባለና ፕላኔት ኦፍ ዘ ኤፕስ ላይ በመሥራት ኦስካር ያሸነፈውን ሜካፕ አርቲስት ጆን ቻምበርስን አገኘው። ጆን ቻምበርስ ከሲአይኤ የመጣውን ትዕዛዝ ተቀብሎ አንድ የውሸት ፕሮዳክሽን ኩባንያ አቋቋመ። ፕሮዳክሽኑንም 6ቱን ዲፕሎማቶች ለማስታወስ ስቱዲዮ 6 ፕሮዳክሽንስ ሲል ሰየመው። አሁን የሚያስፈልገው ስክሪፕት ወይም የፊልም ጽሑፍ ነበር። ብዙ ከተለፋ በኋላ ብዙም የማይታወቅ አንድ የሳይንስ ፊክሽን ስክሪፕት ተገኘ። ስሙንም አርጎ ብለው ቀየሩት። የፊልሙ ታሪክ በህዋ ላይ የሚደረግ ጦርነትን የሚመለከት ሲሆን የፊልሙ ቀረጻ ቦታ ደግሞ መካከለኛው ምስራቅ የመሰለ በረሃማ ቦታ ይፈልግ ነበር። ይሄም ኢራን ውስጥ ለመግባት በቂ ምክንያት ሆነ። ነገሩ እውነት እንዲመስል ለማድረግ በሆሊውድ ታዋቂ ጋዜጦች ቫሪየቲ እና ዘ ሆሊውድ ሪፖርተር ላይ ስለ ፊልሙ የሚናገር ሙሉ ገጽ ማስታወቂያ ወጣ። ፖስተሮች ተሰሩ፣ ቢሮ ተከፈተ፣ ስልክ ቁጥር ተዘጋጀ። ማንም ኢራናዊ ባለሥልጣን ወደ ሆሊውድ ቢደውል እውነትም ፊልም እየተሠራ እንደሆነ እንዲያረጋግጥ ሁሉም ነገር ተመቻቸ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። አሜሪካዊው የሲአይኤ ወኪል ቶኒ ሜንዴዝ ለራሱ በሰጠው አዲስ ማንነት ኬቨን ሃርኪንስ በሚል ስም ከሌላ አጋሩ ጋር ወደ ኢራን በረረ። ቴህራን ሲደርስ ሙያው የፊልም ፕሮዲውሰርነት ሆነ። በቴህራን በሚገኘው የካናዳ አምባሳደር ቤት ከ6ቱ ዲፕሎማቶች ጋር በድብቅ ተገናኘ። ዲፕሎማቶቹ መጀመሪያ ላይ ሐሳቡን ሲሰሙ ደነገጡ። ይሄ እብደት ነው አሉ። ነገር ግን ሌላ አማራጭ አልነበራቸውም። ቶሚ ሜንዴዝ ለ2 ቀናት ያህል ሥልጠና ሰጣቸው። አዲሱን ማንነታቸውን አስጠናቸው። አዲስ ስም፣ አዲስ ግለ ታሪክ፣ አዲስ የካናዳ ፓስፖርት ተሰጣቸው። ለምሳሌ አንዱ ካሜራማን፣ አንዱ ዳይሬክተር፣ አንዱ የቦታ አሰሳ ባለሙያ ሆኑ። ፖለቲካን፣ ዲፕሎማሲንና ስለላን ሲሰሩ የከረሙት ዲፕሎማቶች በአንድ ጀንበር ፊልም ሰሪዎች መስለው መቅረብ ነበረባቸው። አለባበሳቸውም ተቀየረ። ጥብቅ የዲፕሎማት ሱፍን ትተው የሆሊውድ ሰዎችን የሚመስል ዘና ያለ አንገት ላይ ወርቅ ማሰር፣ ፀጉርን ማፍተልተልና ዘመናዊ መነጽር ማድረግ ጀመሩ። ፍርሃታቸውን መደበቅ የህልውና ጉዳይ ነበር። ዕቅዱ እጅግ ቀላል ግን ደግሞ እጅግ አደገኛ ነበር። ዲፕሎማቶቹን ከኢራን ለማውጣት የታሰበው በኢራን ሜህራባድ ኤርፖርት በኩል እንደ ተራ መንገደኛ በመሄድ ነው። ኤርፖርቶች ከፍተኛ የሆነ የደህንነት ጥበቃ የሚደረግባቸው ስፍራዎች ናቸው። የኢራን አብዮታዊ ዘቦች እያንዳንዱን መንገደኛ በጥንቃቄ ይመረምራሉ። ዓይናቸው ውስጥ ፍርሃት ካዩ ወይም ከተናገሩት ታሪኩ ውስጥ ትንሽ ክፍተት ካገኙ ውጤቱ ሞት ነው።
ብዙ ወራት የወሰደው ብዙ አካላት ያካተተው ሲአይኤን ሆሊውድ ደጅ ያስጠናው ጉዳይ ማለቂያው ቀረበ። ቀኑ ሰኞ እንደ አውሮፓውያን አቆጣጠር ጥር 27 1980 ነበር። ከንጋቱ 10 ሰዓት ላይ ስድስቱ አሜሪካውያንና ቶኒ ሜንዴዝ ወደ ሜህራባድ ኤርፖርት አመሩ። በፊልሙ ላይ እንደሚታየው የመጨረሻ ሰዓት ማሳደድና የተኩስ ልውውጥ ባይኖርም በኤርፖርቱ ውስጥ የነበረው ውጥረት ግን እጅግ ከፍተኛ ነበር። ምክንያቱም በወቅቱ የኢራን ባለሥልጣናት አንዳንድ አሜሪካውያን ከኤምባሲ ውጪ ሊሆኑ እንደሚችሉ ጥርጣሬ ማሳደር ጀምረው ነበር። በፓስፖርት መቆጣጠሪያው ላይ ችግር ተፈጠረ። የኢራኑ መኮንን የሰዎቹን ፓስፖርትና ቪዛ ሲመለከት ቀኑ እንደማይጣጣም አስተዋለ። ልብ የሚሰቅል ደቂቃ። ነገር ግን ቶኒ ሜንዴዝ ወደፊት በመጠጋት ስለ ፊልሙ ፕሮዳክሽን በልበ ሙሉነት ማውራት ጀመረ። የፊልሙን ፖስተርና የስክሪፕት ታሪክ አሳያቸው። ወታደሮቹ በሆሊውድ ሰዎች መማረክ ጀመሩ። ከደቂቃዎቹ ጥረት በኋላ ፓስፖርቶቹ ታተሙላቸው። ነገር ግን ፈተናው አላለቀም ነበር። በረራው በሜካኒካል ችግር ምክንያት ለ1 ሰዓት ዘገየ። ይህ ለእነርሱ የገሃነም ያህል ረዘመ። ስዊዝ ኤር አውሮፕላን ተሳፍረው ሞተሩ ሲነሳ እፎይታ ተሰማቸው። አውሮፕላኑ የኢራንን የአየር ክልል ጥሎ እስኪወጣ ድረስ መጠጥ እንዲቀርብላቸው አልፈለጉም ነበር። ልክ አውሮፕላኑ የኢራንን ድንበር አልፎ ወደ ቱርክ ሲገባ ፓይለቱ እንኳን ደስ አላችሁ፣ አሁን ከኢራን አየር ክልል ወጥተናል ብሎ ሲናገር ስድስቱም ሰዎችና ሌሎች መንገደኞች በደስታ ጮኹ። ሻምፓኝ ተከፈተ። ከ359 ቀናት የካናዳ ኤምባሲ የድብቅ ሕይወት በኋላ ነፃ ወጡ። ይህ ምስጢራዊ ኦፕሬሽን ለረጅም ዓመታት የካናዳውያን ኦፕሬሽን ካናዲያን ካፐር ተብሎ ሲጠራ ቆየ። አሜሪካ ለካናዳ ያላትን ክብር በይፋ ገለጸች። በመላው አሜሪካ ታንኪው ካናዳ የሚሉ ቢልቦርዶች ተተከሉ። የሲአይኤ ተሳትፎ ግን እስከ 1997 ድረስ ምስጢር ሆኖ ቆየ። በዚህ ዓመት ሲአይኤ የድርጅቱን 50ኛ ዓመት ሲያከብር ቶኒ ሜንዴዝ ጀግና ተብሎ ተሸለመና ታሪኩ ይፋ ሆነ። በሌላ በኩል ይህ ኦፕሬሽን ከተሳካ በኋላ በኤምባሲው የቀሩት 52 ታጋቾች ዕጣ ፈንታ የከፋ ሆነ። ፕሬዝዳንት ካርተር በወታደራዊ ኃይል ለማስለቀቅ ያደረጉት ኦፕሬሽን ኢግል ክሎ የተባለው በበረሃ ላይ ሄሊኮፕተሮች በመጋጨታቸው በከፍተኛ ውድቀት ተጠናቀቀ። ይህ ውድቀት ለካርተር ምርጫ መሸነፍ ትልቅ ምክንያት ሆነ። በመጨረሻም ሮናልድ ሬጋን ቃለ መሐላ በፈጸሙበት ዕለት ኢራን 52ቱን ታጋቾች ከ444 ቀናት በኋላ ለቀቀች። The new president had not been in office an hour when the former hostages became free men and women again. And they are well along now on their trip to West Germany and eventually to home. ይህ አርጎ የተሰኘ ፊልም በእውን ፊልም ሆኖ ለመሰራት 32 ዓመታትን ፈጅቷል። በ2012 ለእይታ የቀረበ ሲሆን ምንም እንኳን አንዳንድ የፊልሙ ክፍሎች ለድራማዊነት ሲባል የተጋነኑ ቢሆኑም ለምሳሌ አውሮፕላኑን በመኪና ማሳደድ በፊልሙ ላይ አለ። በእውነቱ ላይ ግን ይሄ አልነበረም። የካናዳ ዲፕሎማቶችና የሲአይኤ ወኪል ቶኒ ሜንዴዝ የሰሩት ጀግንነት ግን ሕያው ምስክር ነበር። ይህ የአሜሪካው ሲአይኤ ከሆሊውድ ጋር ተመሳጥሮ የፈጸመው ተልእኮ ልብ ወለድ ከእውነት ጋር ተጋምዶ የሰዎችን ሕይወት ያተረፈበት በዓለም የስለላ ታሪክ ውስጥ ልዩ ቦታ የሚሰጠው ክስተት ነው። ውድ የቻናላችን ቤተሰቦች ለዛሬ አርጎ በተሰኘውና በእውነተኛ ፊልም ላይ በተመሰረተ ፊልም ሰበብ የአሜሪካ ዲፕሎማቶች ከኢራን እገታ እንዴት እንዳመለጡ እንዲሁም በስተጀርባ የነበረውን አስገራሚ ሴራ ያዘጋጀነው የተከታተላችሁትን ይመስል ነበር። ታሪኩ እንደሚያሳየን አንዳንድ ጊዜ እውነት ከፊልም የበለጠ ድራማዊ ሊሆን ይችላል። እስኪ ስለ ታሪኩ ያላችሁን ስሜት ወይም ማስተያየት ከታች አስፍሩልን። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ አመሰገንን። ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግና የደውል ምልክቱን በማብራት በየዕለቱ የመሿለኪያ መረጃዎች ሲለቀቁ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ እያስታወስን በቻናሉ ቢሰራ ወይም ቢስተናገድ የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። ሰናይ ጊዜ በያላችሁበት።